ሄርሜላ እኮ ነች ካንተ አርግዛለች እንዴ ምን ሆነ ነው አብርሃም ከራስ ጋር አይደለም ሄርሜላ ነች የምትወዳት ሄርሜላ እሷ የምትወድ ሄርሜላ ነች አቤል እኔም ወደው ሩታ ነው በተሰራ እሺ እያስጨነቃችሁ ታለች ነው አብርሃም ምን ይላል አይደለም ትንሽ የቀላወሮች ነው እንደዛ በለው ነው ሄፍሬም አንተ እህትህንም የከዳ እኛንም የከዳ ሰው ነው ከራስ ጋር እንዳሉ ያስታውቃል አብርሃም እኛ ምናውቅ አብርሃም እንደዚህ አይደለም ለሰው የምታዘን እቺ ልጅ እንኳን ሚስት ይቅርና ዝም ብሎ ሄዳ ሆስፒታል ምን ጠይቅና ይመጣው ግን አንተ ታማራስ ሆስፒታል ያልመጣ ሰው ስለዚህ ነገር ብለህ ለሱ መናገር ትችላለህ አይደል እንዴ አትችልም ከዚህ በኋላ እኔም ሩታን ልጄን ማጠገብ እንዳትደርሱላችሁ ሰምታችኋል አያዳድሽ ቤተሰብ በከባድ መረጃ ተመልሰናል በከባድ መረጃ ከሩታ ጀርባ ምን አይነት ሴራ እየተደገሰ እንደሆነ ምን እየተደረገ እንደሆነ እውነታውን እንገላልጣለን ማንንም አይሸውድም እውነት ለመናገር ማለት ነው ቤተሰብ በቃም በከባድ መረጃ ነው ይዤ መጣሁት እማጠብቁት አቤልና ሄርሜላ ከዳኒ ጋር በመተባበር ዳኒ መቼም አይጠፋም እንደዚህ አይነት ጉዳይ ላይ ከዳኒ ጋር በመተባበር ሩታ ላይ ምን ደግሰው ከመጀመሪያውም አይታችኋል አይደለ አስቀድሞ እነ ሩታ ያሰቡ ያሉል ነገር አለ ተጠንቀቅ ምናምን በሚል ድራማ መጡ ሄርሜላ ጋር በኋላ ላይ አብርሃም ፈዞ እንዲመጣ ከተደረገ በኋላ አሁን ላይ ሩታን አንቺን ያደረግሽው አይነት ጨዋታ ውስጥ ገብቷል የሩታ መልስ አለመስጠት ለነሱ ሰርግና ምላሽ ሆኖላቸዋል አሁን ላይ እንደወጣው መረጃ ከሆነ ውድ ቤተሰቦቼ ሁሉን ነገር ታዳምጣላችሁ ድምጽ ቅጂውን የስልክ ልውጥ ያረኩበትን ድምጽ ቅጂ ተሰሙታላችሁ ሆን ብለው ማለት ነው ሆነ ተብለው ይሄን ነገር ያደረጉት ሄርሜላና አቤል ሆኖ ተገኝተዋል ማለት ነው አብርሃምን እንደዚህ ያደረጉት ለምን አደረጉት ከድምጽ ቅጂው መልስ ተሰሙታላችሁ ሆን ብለው የሩታን ስም ለማጥፋት ምን እንደተደረገ ከጀርባ ያለውን ጉድ ስሙትና እውነት ለመናገር እናንተ ሁሉን ነገር ትፈርዳላችሁ አዳምጡት የሄርሜላና የአቤል ሴራ እንደሆነ ደርሰንበታል አዳምጡት ቤተሰብ እዚህ ጋር ማድረግላችሁ ብዙ ጊዜ እንደዚህ የሚለው ድምጽ ቅጂውን በኋላ እዚህ ጋር ስለማደርገው ነው ለእናንተ በጥራት እንዲሰማ ስሙልኝማ ውድ ቤተሰብ ስሙልኝ ቤተሰብ ሄሎ እንዴት ነሽ ሰላም ነው እንዴት ነው በስንት ጊዜ አገኘሽ ሰራልኝ በተለይ በጣም በመታስፈልጊኝ ሰዓት ነው ስልክሽን አጥፍተሽ ያልሽው አጋጣሚ ያው ቢዚ ነበርኩ እንዴት ነህ ትቻለሽ ዛሬ ባናግርሽ ምን አይነት ፍቃደኛ ከሆንሽ በቃ ሪከርድ ላድርግ አይደለ ምንድነው አሁን የሚሰማው ነገር በአብርሃም በኩል በጣም የሚያሳዝን ነውና ስጽፍልኝ ጊዜ ያንን ነገር አይቼ ነው የሚደወልኩልሽ እንጂ ማጨናነቅ አልፈለኩም ነበርና አሁን ላይ አቤልም መጥቷል እንደገና ደግሞ ነገሩ የተገላቢጦሽ ሆኖ አግኝቼዋለሁና የጻፍሽልኝ ሳይ በጣም ነው የደነገጥኩትና እኔ አልጠበቅኩም ይሄን ነገር እኔ ጭራሽ ሄርሜላ ልጅ ታደርገዋለሽ ብዬ አላሰብኩም አሁን ካላት እንትን ምናምንና እንደዚህ ቢሆን ያደረገችው ሄርሜላ ነች ሁሉንም ነገር አውቃለሁ ምናምን ብለሽ ሲጽፍልኝ ጊዜ ግራ ገባኝ ምንድነው የተፈጠረው ነገር እንዴት ነው ይሄን ነገር ልታረግ የቻለች ያው መቼም ሁላችንም እንደምናውቀው ነው የነሱ ድራማ አይቀርም አሁንም መልሰው የሚሰሩት ስራ እንግዲህ ሩታን ስሟን ለማጥፋት ነው በቃ ሰው እንዳይወዳት ምንድነው ግራ ገባኝ መሰለሽ ማለት ኦሬዲ ተደብቆ የጠፋ ጊዜ ሄርሜላም እነማንም አንዳላገኙት አይነት ነገር ነበር ሲደረግ የነበረው እና ሲመጣ ደንዝዞ አይምሮን ራሱን የሚያውቅ አይመስልም እንደ ድሮ አይናገርም አያወራምና አሁን ላይ የተፈጠረበት ነገር ግራ የሚያጋባ ሆኗልና ሄርሜላ ከነች ይሄን ነገር ያደረገችው ማለት ነው ያው እንትናም አለ አቤል እንግዲህ አሁን እንደምናየው አይደለም አቤል በጣም እንትን የሚሰራለች ነውና እንጂ እሺ አቤል ነው የመጀመሪያ ሄሎ ድምጽሽ ትንሽ ራቅ እያለኝ ነው ምን አልሽ ያው እንደነገርኩ ነው አሁንም እዚህ ላይ ያሉት አቤልና ሄርሜላ ናቸው
እነዚህ እንዲሆን የሚያደርጉት በቃ ገባ። እሷን ወጥመድ ውስጥ እየከተቷት ነው። እሷ መንቃት አለባት። አልነቃችም። እሷ አሁንም ቢሆን እየነቃች አይደለም። በጣም ተደጋግሜ ቪዲዮ ሰርቻለሁ። ለሩታ ድርሷት ብዬ የሚገርምሽ ነገር መልስ መስጠት አለባት። ሩታ እንደማታደርገው ስላወቅኩ ማለት ነው። አየሽ አሁን እነሱ ናቸው ማለት ነው እንደዚህ አድርገው ያደረጉት። አውቀው ነው በቃ እነሱ ድራማ እየሰሩ ነው ያሉት። ይሄንንም ደግሞ እሷን የሩታን ስም ለማጥፋት ማለት ነው። በቃ ከሷ ራስ አይወርድም። ብዙ ጊዜ እንዳየነው ነው እንግዲህ አሁን ማለት መወቃቀስና የሐሰት እንትን እንዳይሆን አብርሃምን እንዲያደረገው ማን ነው በቀጥታ ምንም ግልጽ ነው። አቤልና ሄርሜላ ናቸው ይሄን ስራ የሚሰሩት። እርግጠኛ ነሽ? በጣም እርግጠኛ ነኝ። ከዛ ሩታ እንድታገኘው ተደረገ። ከዛ ደግሞ መልሶ ነገሩ ወደሷ መጣ። እንደ ድሮ አይደለም ተመርዟ ብዙ ነገር ይባላል እና የሚገርምሽ አሁን እያዩ ያለውት ነገር ሩታ በጣም ብቻዋን እንደሆነች ነው። ዳኒም አሁን ከአብርሃም ጋር አብሯል። አሁን ቴክኒካዋና ስራዋ የሄርሜላ በጣም እየሰመረላትና እያማረላት ነው ያለውት። እንዳየው በጣም እየተስተካከለላት ነው። ሁሉም ወደ እሷ አንግል ይዟል። ይህ ነገር ደግሞ እንዲሆነ የተደረገው ለምንድን ነው? ሩታ አብርሃምን አሳብደዋለች፣ አይምሮ እንዲስት አድርጋለች በሚል አይነት አዲስ ድራማ ማለት ነው። ገባሽ? ሩታ ለዚህ ነገር መልስ ካልሰጠችና ገባሽ አይደለ? የእልህ ጨዋታዋን ትታ መልስ ሰጥታ እንዲህ ያደረጉኝ ያሉት እንደዚህ የሆነ ያለው እንዲህ የተፈጠረው በዚህ ምክንያት እኔ ከአብርሃም እንትን ከማድረግ ከደሙ ንጹህ ነኝ ብላ እነሱ ፊት ካልመሰከረችና ቪዲዮ እንትን ካላለች አሁንም እሷ ላይ መጮት ይቀጥላሉ። እነሱ ይብሻል። አቤል መጣ። አሁን አብርሃምን ለምን እዛ ትሄዳለህ እንደዚህ ትመጣለህ ምናምን ትክክል አይደለም ምናምን እያስመሰሉ ነው። አሁን ቪዲዮንም አይቼዋለሁ አብርሃም ላይ ተለቀቀው ማለት ነው። ስለዚህ ከዚህ ጀርባ ሴራ የሩታን ስም ለማጥፋት ሆን ተብሎ የሚደረግ ነገር ነው ማለት ነው። እኔ ደጋግሜ ጀጅ ከማረጌ በፊት ሩታ እንደማታደርገው ስላወቁ ተው ሩታ ይሄን ነገር አታደርግም፣ ሩታ መልስ ስጪ እያልኩ ነበረ። የእውነት እኔ የሚያረጋግጡ መረጃዎች ካሉሽ ብትልኪልኝ በጣም ደስ ይለኛል። እኔ ብትልኪልኝ እጋፈጣለሁ። አንዳንድ ነገር አለ እልክልሃለሁ፣ ተቀብዬ እልክልሃለሁ። ያው ደግሞ ብንነጋገርበት እንደዚህ ሰው በአንተ በኩል ቢያውቅም ብዬ ነው ይሄን እንትን ያልኩህ። መንገድ የምነግረው ያለውን ነገር ማወቅ አለበት ሰው፣ ነቃ ማለት አለበት። በጣም ብዙ ሰው እየተሸወደ ነው። አሁን ሁሉም ወደ እሷ ስለሆነ በጣም የሚገርም ነው። እሺ ሁሉም ሰው ወደ እሷ ስለሆነ በጣም ታማኝነቷንም ሁሉ ነገሯንም እያጣች ነው ሩታ። ብዙ ነገሯን እያጣች ኦልሬዲ እኮ አሁን የተረዳት ኤፍሬም ብቻ ነው በእሷ ሳይድ ያለው እንጂ ኦልሬዲ ማንም ከጎኑ አሁን እያዩ አይደለም። ገባሽ አይደለ? እና አቤል ቀድሞ መጥተው መጀመሪያ ወደ ዩቲዩብ ሲመጡ ቀድሞ ለሩታ ነበር ሲያጨበጭቡ የነበሩት ማለት ነው። ዛሬ ላይ ሁሉም ነገር ተገልብጦ ሆድና ጀርባ ሆነው ከጀርባ እንግዲህ እንደዚህ አይነት ደባ እየተደረገባት ነው። እኔ እውነት ለመናገር ከመጀመሪያውም አላማረኝም ነበር። ገባሽ አይደል? ይሄ ነገር እንደዚህ ሲፈጠር አሁን ሆን ብለው እያደረጉት ስላሉት ነገር በመረጃ አደራሽን ፕሊስ ሰጭኛለሽ። ኤንዌይስ በጣም አመሰግናለሁ። አዳዲስ ነገሮች ካሉ እንግዲህ አስቸግርሻለሁ። ቀድመሽ አንቺ መደወል የምችል ከሆነ ቴክስት ሳረግልሽ በቃ መልሽልኝ። እሺ ፕሊስ። ይሄ ነገር እውነቱ መጋለጥ አለበት፣ እውነቱ መውጣት አለበት። ቴንኪው በጣም አመሰግናለሁ። እንግዲህ ቤተሰብ ያው እንደነገርኳችሁ ነው። እውነት ምንጊዜም እውነት ቢዘገይም መውጣቱ አይቀርም። ሁሉም ነገር ይወጣል። ገባችሁ አይደለ? አሁን ላይ እየተደረገ ያለው ነገር በግልጽ እውነታውን የሚያጋልጥ ነው። እውነታውን በደንብ ፍጥጥ አድርጎ የሚያወጣ ነው። ስለዚህ ሩታ ላይ ሆን ተብሎ ስም የማጥፋት ዘመቻ እየተካሄደባት ነው። ስሟን ለመፈትፈትና ለራሳቸው ሴራ ለመጠቀም እነ ሄርሜላ አብርሃምን አደንዝዘውታል። ራሷ ሄርሜላ ግባት አድርገው ነው ለመወደድ በሰዎች ለመወደድ አሁን ሩታን ከጫፍ ጫፍ ነው የጣሏት። ከጫፍ ሁሉም እየተነሳ እሷን ነው የሚረግጠው። ስለዚህ እቺ ልጅ እኔ ትዳሯን ለማዳን ሄደችበት ርቀት ነበረ። አሁን እሱ ስላልተሳካ የሷን ስም ለመፈትፈት ነው በጣም እየሞከሩ ያሉት። ስለዚህ ሩታ አሁንም ደጋግሜ እነግርሻለሁ፣ መልስ መስጠት አለብሽ። መልስ መስጠት ለዚህ አለብሽ። አለበለዚያ በጣም ከባድ ነው ላንቺ እየሆነ ያለው ማለት ነው። ኤኒዌይስ ውድ ቤተሰቦቼ እኔ ይህን ነገር ሳጣራና ሳወጣ
ወደኋላ ሳልል ነው እውነትን ይዤ እንትን እያልኩ ያለሁት። እኔ ለአብርሃም ለሄርሜላ ምናምን ጥላቻ ኑሮብኝ አይደለም፣ ግን እንደ እውነቱ ከሆነ ግን ሩታን ስም ለማደብዘዝና እነሱ ለመወደድ ብለው በሚያረጉት ነገር አብርሃም አብሯቸው ተሳታፊ ነው፣ ዳኒም ተሳታፊ ነው። ሜቢ ሜሪን አላቅም፣ ያው እንደ በእነሱ ዋችነሽ ግን አላቅም። አሁን ግን ዳኒ ጭምር ከነ ሄርሜላ ጋር እና አቤል እየተሳካላቸው ነው። ሲጀመር ልጅቷ የመጣችው ሄርሜላ በዳኒ በኩል ነው። አቤል ወደ ሚዲያው ለአብርሃም ይዟት ቀረበ ብያለሁ አይደለ? አሁን ደግሞ መጥቶ በማስመሰሉ እንትን እያለ ነው አቤል። ስለዚህ ይህን ሴራ ማጋለጥ አለብን ነው የምለው። ቻው ውድ ቤተሰቦቼ፣ ነገ እመለስበታለሁ።